በጣም ያሳዝናል። ይህንን ፎቶ አይቶ ያላዘነ ሰው ያልተሰማው ሰው ያለ አይመስለኝም። ከዚህ ፎቶ እንዲህ የድካም ስሜት አይቼ ሳልጨርስ በዚህ ቪዲዮ ደግሞ እጅግ በጣም ነው የተዝናናው። ሰይፉ አንዴ አዳምጠኝ፣ ወዬ ሃሎ ወዬ ሰማሃለሁ፣ ቀጥል። በጣም ማከብር የምወድ የሚኪ ጓደኛ ነኝ። ልውል አወከኝ እዛ ቢኪ ጋር። አዎ ሉሊያ፣ ዋው ቴንክ ዩ። ስለዚህ ደግሞ በአንተም በኩል ደግሞ 500 ሺህ ብር ልስጣን። ውሃ እስቲ ፎጣ፣ በረዶ። ሰይፉ ወደቀ ጌታዬ፣ ሰይፉ ወድቋል ጌታዬ፣ ሰይፉ ወደቀ። ሊጨምሩት ካለ ጎበዝ፣ 1 ሚሊዮን ብር። ፕሬዝዳንቱ እውነታውን አፍረጥርጠውታል። የፖሊስ ኃይል ይኖረናል፣ እንደ ማንኛውም ክልል ሚኒሻ ይኖረናል፣ የመከላከያ ሰራዊት የሚባል ግን ሊኖር አይችልም ብለዋል። ተጨማሪውን ይዘን መጥተናል። ትግራይ ሀገር ናት ብሎ ማሰብ የሚፈልግ ብዙ ሰው እንዳለ አውቃለሁ። እኔም ሞቅ በሚለኝ ሰዓት እንደዛ አስባለሁ። መመኘት ችግር የለውም፣ መሆን ካለበት እታገላለሁ። ትግራይ ሀገር እንድትሆን ግን አሁን ያለው እውነታ መቀበል ጨዋነት ነው ብለዋል። አሁን ትግራይ የኢትዮጵያ አካል ነው፣ በጀት አለው፣ ፓስፖርቴ የኢትዮጵያ ፓስፖርት ነው። ድንገት ሀገር መሆን ስለተመኘ ብቻ ሀገር የሆንክ መስሎ ሰራዊት እስከ መጨረሻው አስቀጥላለሁ ልትል አትችልም። የፕሪቶሪያው ስምምነትም እሱን አይፈቅድም ብለዋል። ፕሪቶሪያን እናሳካው ማለት ፍላጎት አበንደን ማድረግ ማለት አይደለም። ከምንም በላይ አሁን ያለው እውነታ ተቀብለ ግን ደግሞ የትግራይ ህልውና የትግራይ ሉዓላዊነት የምንላቸው ህገ መንግስቱ ለትግራይ ያስቀመጣቸው ነገሮች ሁሉ እንዲያሟሉ መጣር ማለት ነው ብለዋል። ይህን የሚያስችል ስራ ለመስራት የግድ ነፍጥ ማንሳት፣ የግድ ታንክ ማንጋጋት አያስፈልግም ሲሉ ነው ፕሬዝዳንቱ በዛሬው መግለጫቸው የተደመጡት። አስቸኳይ መረጃ! ይህንን መረጃ ሁላችሁም ለወዳጅ ዘመዶቻችሁ ሼር አድርጉላቸው። የኢትዮጵያ የምግብና መድኃኒት ባለስልጣን 5 የገበታ ጨው አይነቶችን ህብረተሰቡ እንዳይጠቀም ማሳሰቢያ ሰጥቷል። እነዚህም ጥቅም ላይ እንዳይውሉ የተደረጉት የጨው አይነቶች ሊኖ የገበታ ጨው፣ ታሪክ የገበታ ጨው፣ ቤይ የገበታ ጨው፣ ሺማ አዮዳይዝድ እና ጂኤም አዮዳይዝድ በጨው በመባል የሚታወቁ ምርቶች መሆናቸውን ባለስልጣኑ አስታውቋል። አሁን በተሰማ ሰበር ዜና አንዱዓለም ጎሳ ፍርድ ቤት መቅረቡ ታውቋል። አርቲስት አንዱዓለም ጎሳ በእጮኛው ቀነኒ አዱኛ ሞት ተጠርጥሮ ከታሰረ ከ2 ቀናት በኋላ ፍርድ ቤት መቅረቡን ጠበቃው ለቢቢሲ አፋን ኦሮሞ ገልጿል። ፖሊስ እስካሁን አሻራ ማንሳቱን፣ አስክሬን ወደ ሆስፒታል በመላክ የአስክሬን ምርመራ ማድረጉን ገልጾ የሰው ማስረጃዎችን በማሰባሰብ ላይ እንደሚገኝ ተናግሯል። አሁን ፎቶግራፎችን ከመዝገቡ ጋር ለማያያዝ የሰዎችን ምስክርነት ለመስጠትና የአስክሬን ምርመራው እስኪመጣ ድረስ ለማጣራት 14 ቀናት ያስፈልገኛል ብሏል። የአንዱዓለም ጠበቃ በበኩሉ የዋስ መብት ይሰጥ ብሎ ቢጠይቅም ፍርድ ቤት የአስክሬን ምርመራ እስኪደርስ ድረስ በማለት ለ13 ቀናት ድምፃዊ በማረቢያ ቤት እንዲቆይ ወስኗል። ከትግራይ ሸሽተው ነው የመጡት ለሚለው ጥያቄ ፕሬዝዳንት ጌታቸው ረዳ መልሳቸውን ሰጥተዋል። ለምንድን ነው ከትግራይ የሚሸሸው? ከጠቅላይ ሚኒስትሩ አብይ አህመድ ስልክ ተደውሎልኝ የመጣሁት። ጠቅላይ ሚኒስትሩ መሬት ላይ ያለውን ነገር እንዳብራራላቸው ነው የጠሩኝ። ይህን ጉዳይ ከጠቅላይ ሚኒስትሩ ብቻ ሳይሆን ከአንዳንድ ምዕራባውያን ዲፕሎማቶች ጋር እየተወያየሁበት ነው ያለሁት። ከአውሮፓና ከዩናይትድ ስቴትስ አምባሳደሮችም ጋር አውርቼበታለሁ። እነዚህን ሰዎች ሁኔታውን እየተከታተሉ ይገኛሉ። የፕሪቶሪያው ስምምነት ተፈጻሚነት እንዲሆንም እያገዙን ያሉ ዲፕሎማቶች ናቸው ብለዋል። በቅርቡ ወደ ትግራይ ይመለሳሉ ለሚለው ከቢቢሲ ለቀረበላቸው ጥያቄም አዎ እመለሳለሁ ሲሉ ተደምጠዋል። ፕሬዝዳንቱ መቼ ለሚለው ጥያቄም አቶ ጌታቸው ረዳ ተከታዩን ብለዋል። ከጠቅላይ ሚኒስትሩ ጋር ያለኝን ስብሰባ ማጠናቀቅ አለብኝ። በሚቀጥሉት ቀናት ሌሎች ስብሰባዎችም አሉኝ። በሚቀጥለው ሳምንት መጀመሪያ ወደ ትግራይ እመለሳለሁ። እቅዴ እሱ ነው ሲሉ ለቢቢሲ ተናግረዋል።